ምዕራፍ 4 ንጉሥ ሰሎሞን በእስራኤል ሁሉ ላይ ነግሶ ነበር። የነበሩትንም አለቆች እነዚህ ናቸው። የሳዶቅ ልጅ ካህኑ አዛርያስ፣ ጸሐፊዎቹ የሱባ ልጆች ኤልያብና አኪያ፣ ታሪክ ጸሐፊው የአሒሉድ ልጅ ኢዮሳፍጥ ነበር። የዮዳሄም ልጅ በንያስ የሰራዊት አለቃ ነበር። ሳዶቅና አብያታርም ካህናት ነበሩ። የናታንም ልጅ ኦርንያ የሹሞች አለቃ ነበረ። የናታንም ልጅ ዘባት የንጉሥ አማካሪና ወዳጅ ነበረ። አኪያልም የቤት አዛዥ፣ ኤልያቅም የቤት አዛዦች አለቃ ነበረ። የሳፋን ልጅ ኤልያፍም የቤተሰብ ኃላፊ፣ የአዶን ልጅ አዶኒራምም ግብር አስገባሪ ነበሩ። ሰሎሞንም ለንጉሡና ለቤተሰቡ ቀለብ የሚሰጡ በእስራኤል ሁሉ ላይ 12 ሹሞችን ሾመ። ከዓመቱ ውስጥ እያንዳንዱ ወር እያንዳንዳቸው ይቀልቡም ነበር። ስማቸውም ይህ ነበር: በተራራማው ሀገር በኤፍሬም የኦር ልጅ ቢዖር፣ በማኪስና በሰዓልቢን፣ በቤት ሳሚስና በኤሎን ቤት ሐናን፣ የዴቄር ልጅ በአራቦት፣ በሶኮትና በኦፌር ሀገር ሁሉ የሄድስ ልጅ ነበረ። በዶር ሀገር ዳርቻ ሁሉ የአሚናዳብ ልጅ ነበረ። ለእርሱም የሰሎሞን ልጅ ጣፈትም ሚስቱ ነበረች። ከቤት ሳን ጀምሮ እስከ አቤል ምሖላና እስከ ዮቅምዓም ማዶ ድረስ በታዕናክና በሜግዶ በጸርታንም አጠገብ በኢይዝራኤል በታች ባለ በቤትሳን ሁሉ የአሒሉድ ልጅ በዓና ነበረ። በሬማት በገለዓድ የጌቤር ልጅ ነበረ። ለእርሱም በገለዓድ ያሉት የምናሴ ልጅ የኢያዕር መንደሮች ነበሩ። ለእርሱም ደግሞ በባሳን በአርጎብ ዳርቻ ያሉ ቅጥርና የናስ መወርወሪያ የነበራቸው 60 ታላላቅ ከተሞች ነበሩ። በሐናይም የሳዶልን ልጅ አሂናዳብ ነበረ። በንፍታሌምም አኪማዎስ ነበረ። እርሱም የሰሎሞን ልጅ ባሴ ማትንን አግብቶ ነበር። በአሴርና በበዓሎት የኩሲ ልጅ በዓና ነበረ። በይሳኮርም የፋሩዋ ልጅ ኢዮሳፍጥ ነበረ። በቢንያምም የኤላ ልጅ ሳሚ ነበረ። በአሞራውያንም ንጉሥ በሴዎንና በባሳን ንጉሥ በአግ ሀገር በጋድ ሀገር የአዴ ልጅ ጌቤር ነበረ። በይሁዳም ምድር ላይ እርሱ ብቻውን ሹም ነበረ። ይሁዳና እስራኤል እንደ ባሕር አሸዋ ብዛት ብዙ ነበሩ። ይበሉና ይጠጡም ደስ የሚላቸው ነበር። ሰሎሞንም ከወንዙ ጀምሮ እስከ ግብፅ ምድር ዳርቻ እስከ ፍልስጤማውያንም አገር ድረስ በመንግሥታት ሁሉ ላይ ነግሶ ነበር። ግብርም ያመጡለት ነበር። በዕድሜውም ሙሉ ለሰሎሞን ይገዙ ነበር። ስለ ሰሎሞንም ለቀን ለቀኑ ቀለብ የሚሆን 30 ቆሮስ መልካም ዱቄትና 6 ቆሮስ መናኛ ዱቄት፣ ከዋልያና ከሚዳቆ ከበረሃ ፍየልና ከሰቡ ወፎች በቀር 10 ፊሪዳዎች፣ 20 የተሰማሩ በሬዎች፣ 100 በጎች ነበር። ከወንዙ ወዲህ ባሉ ነገሥታት ሁሉ ከወንዙም ወዲያ ባለው ሀገር ሁሉ ላይ ከቲላሳ ጀምሮ እስከ ጋዛ ድረስ ነግሶ ነበር። በዙሪያውም ባለው በሁሉ ወገን ሰላም ሆኖለት ነበር። በሰሎሞንም ዘመን ሁሉ ይሁዳና እስራኤል ከዳን ጀምሮ እስከ ቤርሳቤ ድረስ እያንዳንዳቸው ከወይኑና ከበለሱ በታች ተዘለው ይቀመጡ ነበር። ከሰሎሞንም ሰረገላ የሚስቡ 40,000 ፈረሶች 12,000 ፈረሰኞች ነበሩት። እነዚያም ሹሞች እያንዳንዱ በየወሩ
ንጉሡን ሰለሞንን ወደ ንጉሡ ወደ ሰለሞን ማዕድ የሚቀርቡትን ሁሉ ይቀልቡም ነበር፣ ምንም አያጎድሉምም ነበር። እያንዳንዱም እንደ ደንቡ የንጉሡን ሰረገሎች ለሚስቡ ለፈረሶችና ለሰጋር በቅሎች ገብስና ገለባ እንዲሁም ዕቃዎችን ወደ ስፍራቸው ያመጡ ነበር። እግዚአብሔርም ለሰለሞን እጅግ ብዙ ጥበብንና ማስተዋልን በባሕርም ዳር እንዳለ አሸዋ የልብ ስፋትን ሰጠው። የሰለሞንም ጥበብ ከቀደሙ ሰዎች ሁሉ ጥበብና ከግብፅ ጥበብ ሁሉ በዛ። ከሰዎችም ሁሉ ይልቅ ብልህ ነበረ። ከኢዝራኤላዊው የኤታንና ከማሆል ልጆች ከአውናውንና ከከልድቀድ ከደራልም ይልቅ ጥበበኛ ነበረ። በዙሪያውም ባሉ አሕዛብ ሁሉ ዝናው ወጣ። ሰለሞንም 3000 ምሳሌዎችን ተናገረ። መኃልየም 1005 ነበረ። ስለ ዛፍም ከሊባኖስ ዝግባ ጀምሮ በቅጥር ግንብ ላይ እስከሚበቅለው እስከ አሽክት ድረስ ይናገር ነበር። ደግሞም ስለ አውሬዎችና ስለ ወፎች፣ ስለ ተንቀሳቃሾችና ስለ ዓሣዎች ይናገር ነበር። ከአሕዛብም ሁሉ ጥበብን ሰምተው ከነበሩ ከምድር ነገሥታት ሁሉ የሰለሞንን ጥበብ ለመስማት ሰዎች ይመጡ ነበር።